አቤት ምሕረት የበዛ እንደኔ ያለ እንደኔ ያለ ከመታው ሁሉ ጣራ ትልቁ ምንድነው ካልከኝ በእግዚአብሔር መታው እንጂ በእግዚአብሔር መታው አይደለም። ግድ የለህም። ሚሊዮኖች ቢተው አንተ ከእግዚአብሔር ጋር ተደምረህ ከሚሊዮን በላይ ነህ። ሉተርን ሚስቱ መጣችና ዓለም በሙሉ እየተቃወመህ ነው ስትለው እኔና እግዚአብሔር ዓለምን በሙሉ እየተቃወመን ነው አለ። ከእግዚአብሔር ጋር ከሆንክ ትልቅ ነህ። እሺ ጭር አይበልብህ። እግዚአብሔርን ይዘህ ጭር አይበልብሽ። ሞገስሽ እሱ ነው፣ ክብርሽ እሱ ነው፣ መታወቂያሽ እሱ ነው፣ ማምለጫሽ እሱ ነው፣ ድጋፍሽ እሱ ነው አይደል? ከመጣ በኋላ የመጡልን ብዙ ናቸው። ዳዊት እንደዚህ አለ፣ የሚረዳኝ የለምና ከኔ አትራቅ። የገባው ልጅ ነው። ለምን? በምድረ በዳ አንበሳ ሲመጣበት የመጣለት የለም። ቤተ መንግስት ሲመጣ ግን ብዙ ሰው መጣ። ሲረዳህ የመጡ ናቸው ብዙዎቹ። ማፊዬ እንዴት አባቴ ላድርግ? ምንም ሊገባቸው አልቻለም። ወደዚህ ዞሬ ስብከቴን ልጨርሰው በቃ አባቴ የሱ በደንብ እየገባው ነው፣ እየሰማኝ። በተለይ በዚህ በኩል ያለው ቸርች ተው በቃ ጎፍታ ኢየሱስ አሜን በለኝ እስቲ ሃሌሉያ። እና መጥቶ ላመጣቸው ላምጪው ኑርለት እንጂ ለመጡት አትታገል። ምክንያት ካልከኝ ከሌለ እነሱም የሉ። ኖሮ ነው ያኖረልህ። በእነሱ እየተገረምክ ዘመንህን አትጨርስ። ባመጣው ተገረም። ከሱ ጋር ተቀደህ ከነሱ አትሰፋ። ውሎህን ከእግዚአብሔር ትተህ ከመጡት ጋር አታርክ። ግድ የለህም። አንዳንድ ጉዳዮችን ወደ ጎን ተዋቸው። አሜን አሜን ሃሌሉያ። ከቴጌነት ማሚን አው ማሚ ይሁን ዳዲ ይሁን ቦይፍሬንድ ይሁን ምን ፍሬንድ ይሁን መውረድ ያለበት ሁሉ ከህይወት ዓለማችን ላይ ይወርዳል። ለዘላለም የማይወርደውም የማይወረደውም እግዚአብሔር ብቻ ነው። ሃሌሉያ። ግዴላቸው አንዳንድ ነገሮች ይቀነሱ። ወደዚህ ግቡ። እቺ ዓለም ነች አይደል? ትንሽዬ በተስተካከለች አይነት መልኩ ሆና ኪሳችን ውስጥ የገባች ጥቅልል ዓለም። እቺ ጉዳይ ከመጣች በኋላ እኮ ያልመጣብን ጉዳይ የለም። እቺን እንኳን ቃኝቶ ማስተዳደር የሚያቅተን ሰዎች እኮ ነን እኛ ብዙዎቻችን። በፍሜት ሰረገላ ይዛን የጠፋች ጉዳይ ብትኖር እቺ ነች። ኪሳችን ውስጥ ገብታ ልባችን ውስጥ አደረች። እግዚአብሔርን ጠጋ በልልኝ ብላ እኮ በዙፋን የተቀመጠች ነች እቺ አይደል? ሻወር ቤት ሆነን ታክሲ ጋር የደረስንባት እኮ ነች እቺ። ይሄው ደርሻለሁ ታክሲ ጋር እየጠበቅኩ ነው ብለን ሻወር እየጠበቅን እንዳቺ እኮ አቅል ያሳጣችን አይደል? እውነቴን እኔ እጠቀማለሁ ግን አይጠቀምብኝም። አንዳንድ ጉዳዮች እኔ አያለሁ እንጂ አልታይም። ኳስ አሁን በጣም አያለሁኝ። ኳስ ወዳለሁ ግን ኳስ አይወደኝም። መጥቼ እንኳን ያለ በረኛ ማገባ አይመስለኝም። ያለ በረኛ ራሱ አይወደኝም ኳስ ብዙ። እኔ ግን ኳስ ወዳለሁ። ኳስ አያለሁኝ ግን አያየኝም። እኔ ሳያየኝ ነው የማየው። ያዕቆብ ልጅ ዲና የከተማውን ሴቶች ልይ አለችና የከተማ ወንድ እንዳለ ረሳች። የከተማውን ሴት ልይ ብላ ወጣ የከተማ ወንድ አያት። አንዳንድ ጉዳዮች ስናያቸው እንዳዩን አድርገን ነው ማየት ያለብን። የከተማ ወንድ አያት፣ ክብረ ንጽህናዋን ወሰደ። ነፍሴ በእነሱ አይተባበር እስኪል ያዕቆብ እነ ሌዊ ያደረጉት ነገር ይሄው በታሪክ ተጽፎ ቁጭ ብሏል አይደል? በርካታ የወንዶች የመሞት ምክንያት የሆነችው አይቼ ልምጣ ብላ የታየች ልጅ ነች። አንዳንድ ጉዳዮች ከኛ ህይወት ላይ ቢቀነሱ ጥሩ ነው ባይ ነኝ ብንተዋቸው። መሐላና ፊሽካ አያስፈልገንም። የተደረገልን የቀላኔው ውለታ በቂ መተውያ ነው። እዚህ ጋር የተቸርነው ምህረት የዚህኛውን ዓለማችንን የሚያስተው ትልቅ አቅም አለው። አሜን ነው። ለኔ እሱ ነው የሚገባኝ። ልጨርስ። አሜን እና ያለውኝ እኔ አሁን አያለው ሳይ ረብ የሌላቸው ኮተቶች ግን እንዲገቡብኝ አልፈቅድም። ጆሮዬ ለአንድ ጊዜ ስለተበሳ የዘላለም ነው።
ስለዚህ ዓለምን ማስተናገድ የማይችልበት ዘላለም ውስጤ ስላለ አንዳንድ ጉዳዮች ይለፏችሁ ግድ የለም ቢያልፏችሁ ከቸርች አትባረሩ። የመንግስተ ሰማይ ዕውቅናችሁ አይሻርም ሰንበዲን ስላለፋችሁት። አንዳንድ ሰው በጣም ይገርመኛል። የማይሆን ነገር አይደል ከምትሰሙት ከምታዩት ከምትናገሩት አይደል ተጠንቀቁ ተብለናል አልተባልንም? እናንተ ኤክስፐርድ ካደረገ ዕቃ ነው መሰለኝ ተጠንቀቁ የተባላችሁት። እኛ ግን ሰማይ ሲናገር በቃ ከምትሰሙት ተጠንቀቁ ብሎናል። አንዳንድ ጊዜ የምንሰማቸው ነገሮች መሰማታችንን ይዘውብን ስለሚሄዱ አንሰማቸው። ኪሎ ቀናሽ የሚባሉ አሉ አይደለ? ኪሎ ቀናሽ አልሰማም እኔ። የመሰማቴን ኪሎ የሚቀንሱብኝን አልሰማም። በሰማኋቸው ቁጥር መሰማቴን ወደ አለመሰማት ስለሚያመጡት ማለት ነው። ወይኔ ቃል ተግባባንም ነገ እንግባባለን ብዬ አምናለሁ። ለማንኛውም አንዳንድ ጉዳዮች ይለፉን። እሺ ተዋቸው። ምንም አትሆኑም። ህይወታችሁ ላይ ማንም ጀግና እንዲጫወት አትፍቀዱ። ኧረ አንድ ሰው ለምን አሜን አይልም? እኔ የምልህ ፔሌ በጣም ብዙ ጎል አገባ። አካውንቱ ላይ ብር የገባው ለሱ ነው። በጋራ እስካሁን አላስገባንም። እነ ሜሲም ሲያስገቡ ነበርን፣ ሲበሉ ግን የለንም። አይ እነሱ የራሳቸውን ህልም እየሰሩ ነው። አንተ ከህልምህ ዳር አትውጣ። አንዳንዶች ለሴራ ነው ስራ የገቡት እዚህ ውስጥ። ለሴራ ከገባ ሰው ጋር አትሰቃይ። ማይመጥንህ ሲሆን እለፈው። እኔ አሁን እንደዚህ አይና ቴስትለስ የሆነ ዝም ብሎ አይነት እንደዚህ ያደርገዋል። እና አንዳንድ ሰው የሆነ ወንድም ሲያወራ እንዲህ ማድረግ ይከብደዋል። የሚያየው ነው የሚመስለው። ልሙትልህ አያይህም። እንዲህ አድርገው። የሚታዘባችሁ ቢመስላችሁ ሰዎች አላችሁ። ግድ የላችሁ። እንዲህ አድርጉት። እኔ ብዙ አሁን እንዲህ አደርጋለሁ። አንድ ጊዜ ሳይ እያየው አንድ ትንሽ ልጅ ኦልሞስት በትክክል እርግጠኛ ላይ 20 ዓመት አይሞላውም፣ ጢም እንኳን የለውም እና በጣም ብዙ የእንትን ኖት ይዟል። ይሄ ምንድነው የባንክ ቤት ቡኮች ይዟል በእጁ። ከፊት ለፊቱ ደግሞ ዘይት አስቀምጦ በአንድ እጁ ዘይቱን ጩር ያደርጋል። በዚህ ደግሞ መዓት ቡክ ይዟል የባንክ ቡክ ይዟል። እና ገባ በሉ ይላል። በየት በኩል እንግባ? እሱ ገብቶ እሱ ሳይወጣኛ እንዴት እንግባ? ምን ገባ በሉ ይላል። እና ምን ተፈጥሮ ነው ብዬ ትንሽ ቆም አድርጌ ለማየትና ለማዳመጥ ሞከርኩኝና ቆም አደረኩትና ይሄ ልጅ ምን እያለ ነው ብዬ ማየት ጀመርኩ። ከዛ ቀጥሎ እንደ ይላል በጣም በብዙ ሺህ እየገባችሁ ያለው ምናምን ይላል። ሰው እየገባ ነው ማለት ነው አልኩኝና ምንድነው ጉዱ? ለምንድነው የሚገባው ስል ኖት እንደዚህ ይዟል። መዓት ቡኮች፣ የብርሃን ባንክ፣ የአዋሽ ባንክ፣ የንብ ባንክ፣ የንግድ ባንክ፣ የምን ባንክ ያልተያዘ የባንክ ቡክ የለም። እና ዛሬ ቡካችሁ ይቀባል ይላል። እና ዛሬ ቡካችሁ ነው የሚቀባው። እዚህም ያስቀባ አይጠፋም። ለነገሩ አንዳንድ ሰዎች ኮስተር ብለው እያዩኝ ነው። ለኔ ግን ሰው ቢቀባ ይሻላል ቡክ ከሚቀባ አይደለም ማለት። አንተ ብትቀባ ዓለም ይተርፋል። አንቺ ብትቀቢ ትውልድ ይድናል። የኔ ቡክ ቢቀባ ግን እኔና የኔ ጉዳይ ነው። ያው ከአደገኛ ውሻ ወደ አደገኛ አጥር ነው ማድረገው አይደለ? ሌላ ምንም የሚመጣ ነገር የለም እኮ አይደለም ወይ? በየኪሎ ሜትሩ ከሚቆም መኪና ምናልባት ደግሞ ቀጥ ብሎ የሚሄድ መኪና ልገዛ እችላለሁ። ዓለም ልገዛ ግን አልችልም። ትውልድ ልገዛ ግን አልችልም። ለውጥ ላመጣ ግን አልችልም። አይደለም ወይ? እና እግዚኦ ማረነ ክርስቶስ አልኩና ፖዝ አድርጌ ማየት ጀመርኩ። ቡካችሁ ይቀባል ሲል ደግሞ ቡክ መቀባት ጀመረ እንዴ አልኩኝና እዚህ ያስቀብታችሁ ያላችሁ ካላችሁ በእናታችሁ ቡክ ሲቀባ እንዴት ነው የሚሆነው? እንዴት ነው የሚያደርገው? የኔ ተቀብቶ አቅም እኔ ነኝ የተቀባሁትና እስካሁን ቡኬ አልተቀባም። እሺ ለማንኛውም ኒው ቴስታመንት ላይ ቁስ አይቀባም ማለት ይቀባል እንዴ? አዲስ ኪዳን እንኳን በአዲስ ኪዳን ቁስ አይቀባም።
ቁስ አይቀባም። ቁስ የሚቀባው በብሉይ ኪዳን ነው። በብሉይ ኪዳንም የተገኘው ቁስ ሁሉ አይቀባም። ለእግዚአብሔር መቅደስ ለሥራ የሚውል ቁስ ብቻ ነበር የሚቀባው እንጂ የቤታችን አግዳሚ የግርግዳችን እንትን ኤሲያችን ሁሉ ሳይቀር እንደሱ አይደለም። ኳስ በመሬት አድርጉ በፈጣሪ ያረጋችሁት ጫማ ተቀብቶ፣ ሻሻችሁ ተቀብቶ፣ ሻርፓችሁ ተቀብቶ እንዴት ይሆናል ጎበዝ? እንደሱ አይደለም። አዲስ ኪዳን ላይ እኛ ነን የምንቀባው። አሜን አሜን። ከእናንተ ጋር አብሮ የቀባኝ እግዚአብሔር ነው አለ ጳውሎስ። አይደለም ወይ? ሃሌሉያ። በቃ አያችሁ። እና እኔ በጣም ገረመኝና በኋላ ወደ ኮሜንት ገባሁኝና ኮሜንት ስከፍት ብዙ ወንድሞችና እህቶች ይሳደባሉ። አንዳንዶቹን እንደውም የማውቃቸው ናቸው እና ኮሜንት ላይ እንደሚሳደቡ ግን አላውቅም። ቸርች ጨዋ መሆናቸውን ነው የማውቀው። ኮሜንት ለካ እብድብድ ያጫውታል። ይሄ ነገር ከባድ ነው። አንተ ኮሜንት ላይ በጣም ነበር የሚሳደቡት። አየኋቸው። በጣም የምንወዳቸው ወንድሞች እህቶች ሁሉ ይሳደባሉ። አንተን እናትህን እንደዚህ፣ አንተ እናትን አንተን ብሎ ነብይ አንተ ምናምን ይላሉ። እና እሱ እየሰራ እነሱ ይከስራሉ። እሱ ቢሮ ነው የገባው። አየህ አፈር ብላ ስትለው አብረን እንብላ ይልሃል። እሱ ራሴው ብላ ሲል አባቴ ብላ ይልሃል። አያቴ ብላ ትለዋለህ አንተ። እሱ ደግሞ ቅድመ አያቴ ብላ ይልሃል። ቅምቅም አያቴ ብላ ስትለው ምንጅላቴ ብላ ይልሃል። ለምን መሰለ ይብላ የማያቆመው? ይብላ ባልከው ቁጥር ከአንተ አካውንት የሚበላው አለ። እሱ አየህ፣ ስራ ላይ አይደለ? አንተ ይብላ ትጫወታለህ፣ እየተበላህ ነው። እሱ እያስገባ ነው፣ አንተ እያስወጣህ ነው። ሁለት ትከስራለህ። ኪስህን ትከስራለህ፣ ጸጋ ትከስራለህ። በስንት ያቆየከውን ያንተን ቅድስና በስንት ነገር የከበብከውን ጉልበትህን መንፈሳዊ አቅምህን ታስደበድባለህ። አጉል ቤት ገብተህ ግድ የላችሁም ይችል ልናገርና ነገሬን ብሸካከፍ ይሻላል። ስሙኝ። አንድ ጊዜ ፌስቡክ ላይ በጣም ያሯሩጧት ነበር። እቺን ንግግር ተናግሬና ስትሯሯጥ ነበር። በጽሁፍም ለቅቄያት ነበር። እና ምንድነው ድንች ነጋዴ ከእንቁላል ነጋዴ ጋር አይጣላም ብያለሁ። እና እዚህም ልድገማችሁ። ድንች ነጋዴና እንቁላል ነጋዴ ከድንች ነጋዴ ጋር አይጣላም። ለምን በሉኝ። ድንች ነጋዴ አንስቶ ድንች ሲወረውርብህ ተናደህ እንቁላል የምትወረውር ከሆነ የምትከስረው አንተ ነህ። አንዳንድ ሰዎች ቸርች ውስጥ ጸጋ አስጨራሻሉ፣ ኃይል አስጨራሽ፣ አቅም አስጨራሻሉ። እነሱ ምንም ስለማይሆኑ ምንም ስለሌላቸው። በነገራችን ላይ ምንም የሌለው ሰው ምንም ነው። ሁሉ ነገር ትርጉም አልባ የሆነበት ሰው ጋር አትታገል። እሱ ድንች እየወረወረብህ ያንተን እንቁላል ያስጨርሰሃል። እሱ ሲወረውር ድብ ነው የሚለው፣ አንተ ስትወረውር ጥሽ ነው የሚለው። ከዛ ጦርነቱ በድብና በጥሽ ይሆናል። ድብ ጥሽ፣ ድብ ጥሽ፣ ድብ ጥሽ። መጨረሻ ላይ ጦርነቱ ሲያበቃ እሱ የወረወራቸውን ድንቾች እየዘመረ ይሰበስባል። ጌታ 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 ነው፣ ሃሌሉያ። መንፈሳዊ ይሆንብሃል። ጥይት አስጨርሶክ እሱ መንፈሳዊ ሆኖ ቁጭ። እሱ ድንቾቹ በሰላም ወረዳ ናቸው። አንተን ትከሻ መጥተው መሬት ወርደዋል። እያነሳ ቅርጫቱን ይሞላል። አንተ ግን የማይሰበሰብ ነገርህን አባክና ባዶ ቅርጫትህን ተሸክመ ትሄዳለህ። ግድ የላችሁም። ለሰደቧችሁ ስድብ፣ ስንፍናን ለነገሯችሁ ስንፍናን አትመልሱ። አንዳንድ ጉዳዮችን ተዋቸው። አሜን አሜን። ጎናችሁ ያለውን እግር ጥሎት ወይ እግዜር ጥሎት አጠገባችሁ የተቀመጠ ወንድም ካለ ተው በሉት። አንዳንድ ልምምዶችን ከህይወታችሁ ተዋቸው። አዝላቂ ያልሆኑ ጉዳዮች ሰፈር ላይ አትቆዩ። ርቆ ለመሄድ ተጠርታችሁ በአጭር አብርታችሁ እንዳትቀሩ ተዋቸው። አሜን ሃሌሉያ። እህል ብቻ አትቀንሱ፣ ጓደኛም ቀንሱ። የብዙ ለመሆን አትታገሉ፣ በትንሽ ብዙ ለመስራት ታገሉ። ኢየሱስ ጌታ። ለአርብ አይበቃም ብላችሁ ነው?
የመግቢያ ያህል መግቢያና መግቢያ ስለሆነ የሚበቃ ይመስለኛል። ጌታ ይመስገን። ሃሌ እተዋለው በሉኛ። አንጀታችሁ ድጭ እያለ አንዳንድ ጉዳዮችን ተዋቸው። ነጋችሁ ውስጥ አብረው የማይቀጥሉትን አውርዷቸው። ግድ የላችሁም። ከህልም የሚበልጥ ነገር አይኑራችሁ። ከራእይ የሚበልጥ ነገር አይኑራችሁ። ከእግዚአብሔር የሚበልጥ ነገር አይኑራችሁ። በመቀነስ መም ጌታ ኢየሱስ የተባረከ ይሁን። እኔ አሁን እንዴት ቀለል ብሎኛል መሰላችሁ? አጀብ በጣም ወድ ነበር። አሁን ግን ብዙ እየቀነስኩ ብዙ ግን እየተጠቀምኩ መጣ። ጌታ ይመስገን። ሃሌ የሚሄድበት ጠፍቶት 16 ጊዜ እኔ ቤት መጥቶ የሚደበር ሁሉ የኔ እንዲሆን የፕሮግራሚ ተሳፋሪ እንዲሆን አላረገው። አንዳንድ ሰዎች በጣም ይገርሙኛል። አይታችሁ ከሆነ እቺ ልበልና ነገሬ ልቋጭ። የሆነ ካፌ የሆነ ቦታ ላይ ቁጭ ብላችሁ የራሳችሁን ፕሮግራም እየሰራችሁ ፕሮግራም አልባ የሆኑ በፕሮግራማቸው አውለኝ ብለው የሚወጡ ወንድሞችና እህቶች አሉ። የራሳቸው የሌላቸው በሰው ተሳፍረው ነዋሪ እና በጣም የሚገርምህ ነገር ይመጡና ልክ ካፌ ወይም ደግሞ የሆነ ቦታ ላይ ቁጭ ብለ የራስህን እየሰራ ሲያገኙ እንደመጡ የሚሉህን ልንገር። ወይኔ አይገርምም? ከቤት ስወጣ የሆነ ሰው አገኛለሁ ብዬ ነበር የመጣሁት። ይሄው ጌታ የሆነ ሰው አገኛለሁ ብዬ እኔ ማለት የሆነ ሰው አይደለሁም። እሺ እኔ የሆነ ሰው አይደለሁም ማለት ማንም እኔ ላይ ጌም እንዲጫወት አልፈቅድም። የሆነ ሰው አገኛለሁ ብዬ ነበር የመጣው። አይገርምም? አገኘው ሲል እኛ ደግሞ አበሾች አይደልን? ጌታ ይመስገን፣ እግዚአብሔር ይመስገን። ተገናኘን፣ እግዚአብሔር ጻድቅ። እስቲ ሻይ ቡና እንለዋለን። ከዛ ጠረጴዛችን ጋር ወንበር ስቦ ይቀመጣል። ወንበር ስቦ የተቀመጠው ወንበር ላይ አይደለም፣ ህልምህ ላይ ነው፣ ቪዥንህ ላይ ነው፣ ቀንህ ላይ ነው፣ ጊዜህ ላይ ነው። አንዳንድ ሰው ጠዋት 4 ሰዓት የተሳፈረህ ማታ 4 ሰዓት ነው የሚፋታህ። ቢዚ ሲያደርግህ ነው የሚውለው። አየህ፣ ስቦ የተቀመጠው ወንበር ላይ መስሎ ከሆነ ተሸውዳል። ህልምህ ላይ ነው። ማንም ሰው ቀን ቆጥሮ አይሰጣችሁም። ሞኛችሁን። ማንም ሰው ጊዜ መድቦ አይሰጣችሁም። ከእግዚአብሔር ዓለም ያገኛችሁትን ጊዜ በነሳምባዲ አታስመቱት። የማትፈልጉትን ነገሮች ሁሉ የሰማችሁት እኮ ተቀምጣችሁ ሳይሆን ተቀምጠውባችሁ ነው። መጽሐፈ ባልቴት 16:8 ላይ መሰለኝ 8 ነው 9 ነው ጽዬ የሆነ እንደሱ አካባቢ ላይ ይመስለኛል። ሁሉ አማረሽን ገበያ አታውጧት ይላል። ለማንኛውም ይዛችሁ የሄዳችሁትን ያክል ሳትገዙ እንዳትመጡ። ያሰበችውን ትታ ያየችውን ገዝታ የመጣችት ብዙ ነች። ግዴላችሁም። የተላክንበት እየጠፋብን ያየነው ላይ ከርመናል። አሁን ይብቃን አይደል? ህልመኛ ካለ ነው ዛሬ መቼም የሚሰማኝ። ነገ ያለው የበሰለ እስቲ አንድ ሰው አሜን ይበል። አሜን። በቃ ይራገፍልህ። አሜን በለኝ። ይራገፍህ። ሲሪየስ ሆነ። በቀን ቁማር አትጫወት ወንድሜ። ዛሬ የተጫወትክበት ጊዜ ነው ጠብቆ የሚጫወትብህ። በፍጹም ብር ስጠው፣ ጋብዘው፣ እዛ ጋር ሂድና ብላ በለው። እንዲጫነህ አትፍቀድ። የበላውን ብከፍል ይሻላል ጊዜ ከምከፍል። ባለራይ የገንዘብ ስስታም አይደለም፣ የጊዜ ስስታም ነው። ህልም ሲኖር የምትሰስተው ጊዜህን ነው። የፋሚሊ ህልም አላችሁ፣ የግል ህልም አላችሁ፣ እንደ ቸርች አላችሁ፣ እንደ ሀገር አላችሁ፣ እንደ ቢዝነስ አላችሁ። መቀነስ ያለባቸው ጉዳዮች እርሊ ይቀነሱ። ፕሬስ ጋድ። እኔ እንዳግምሻን 3 ባርከህ 150 አኑርላቸው ለነኚህ ሰዎች ስትል ዋማሲዮና መገኖ መንች ወዳችኋል። ጌታ ይባረክ። ይብቃኝ። እኔ ዛሬ እዚህ ያህል ካልኩ ነገ ትንሽ ሰፋ እንላለን። ጸሎቶችንም እንጸልያለን። እግዚአብሔር የሚለንን እንላለን። የሚቀናነሱ ጉዳዮችን ከዛሬ ማታ ጀምራችሁ ጀምሩ። ቀናንሷቸው። እሺ
በጠራራ ፀሐይ በሶስት ብርድ ልብስ መሄድ አያዋጣም። መጣል ያለበትን ጉዳይ ከህይወታችሁ ላይ ጣሉ። አትጉበጡ አይደል? ሩጫን ስትሮጡ ብዙ ነገር አትሸከሙ ይባላል አይደል? ኃይሌ አንደኛ የወጣው ሱፍ ለብሶ አይደለም ቁምጣ ለብሶ ነው። የሜዳውን ባህሪ እያወቃችሁ ኑሩ። ክብር ለማን ይሆን? ላቭ ዩ ሶ ማች። በጣም ወዳችኋለሁ። ለጌታ ክብር ያለው ሰው ብቻ ክብር ይስጥ። ቁመን 2 ደቂቃ ልጸልይላችሁና ከዛ ማፊ የሚለን ነገር ካለ ይለናል፣ ካልሆነ ደግሞ ተሰነባብተን እንሄዳለን። ብድግ ብለን ቆመን 2 ደቂቃ ልጸልይላችሁ እንድንተርፍ እንዳንጎልብህ ነገዎቻችን ላይ ያየኸውን ትልልቅ ጎምጅተን በትንንሽ እንዳንሞትብህ እባክህ ሰፈር ለውጥ አድርግልን። ከምንናገራቸው ቃላቶች በላይ የምንኖራቸው እየቀደሙ እየባሱ ይምጡ። መራር አድርገን አንተ ለሌለህበት ሜዳ መራር አድርገን ሰዎችን ስንተዋቸው አንዳንድ ጉዳዮችን ስንተዋቸው ጠልተናቸው ሳይሆን እግዚአብሔር ሆይ እየወደደ ወንድሙን የተወው ለህልሙ ሲል ነው። ነገ ከወንድም ይበልጣል፣ ነገ ከሚስት ይበልጣል፣ ነገ ከእናት ከሚዬ ይበልጣል። እግዚአብሔር ሆይ እኛ ህይወት ውስጥ ያስቀመጥከው ትልልቅ ቁም ነገር በትንንሽ እንዳይፈርስብህ ቦልድ አድርገን እባክህ ጠንካራ ሰዎች አድርገን እግዚአብሔር ሆይ የህልም ተቆርቋሪ ብቻ ሳንሆን የህልም ነዋሪ እንድንሆን በጌታ በኢየሱስ ስም እለምንሃለሁ። ዘላለማዊ አባት ቅዱስ እግዚአብሔር ሆይ ደግሞ በዚህ አርብ ማታ የመጀመሪያው የኮንፈረንስ ቀን ላይ ተው ለምናችሁም ቢሆን ተለዩ ስላልከን ጌታ እግዚአብሔር አባት ሆይ እናመሰግንሃለን። አንተ ሳታይ አታወራም። ነጋችን ውስጥ የሚጎረብጠን፣ ነጋችን ውስጥ የሚገለን፣ ነጋችን ውስጥ በኪሳራ የሚያስለቅሰንን ነው በጠዋት የምትመክረን። እናመሰግንሃለን እግዚአብሔር ሆይ ከምንም አንግል ሰው መክረህ አታውቅም። እግዚአብሔር የዘላለም አምላክ ይሄ ሁሉ የሚያስወራ ፍቅር ነው። የንግግርህ ዳርቻ ሲታይ ፍቅር ነው የሚጋለጥብህ። ተቆጥተህ ብታወራ በለሆሳስ ብትናገር የሚያዋራህ ቅናት ሳይሆን ፍቅር ነው። እናመሰግንሃለን። ለዚህ ጉባኤ ስላሰብክለት እኔ ከፍ አረጋለሁ። ከሞስ ካታራ ለቢያ ፕላዲያናስ ከትልልቅ ቁም ነገር የሚያስቀር መሰናክል የተሰበረ ይሁን። ዳር እንዳንደርስ የሚያደርግ እሾህ የተመታ ይሁን፣ የተነቀለ ይሁን። ላዲያና ባለው ባዲያናስ እዛ እንዳንደርስ እዚህ ስሜታዊ አድርጎ አገንፍሎ የሚያስቀር የተመታ ይሁን። የሌለበት የሚያከርመን የተመታ ይሁን። አንተ ዋሽተህን አታውቅም። በብዙ ዋሾች ግን ነፍሳችን ተደልላ ከአንተ ትራክ ወጣች። ያልባሌ ሰፈር ላይ አለቅንብህ። የናዝሬቱ ኢየሱስ የጫንክብንን መኖር አቃተን። አንተ ከጫንክብን ይልቅ የጫናቸው በዙ። ጌታ ሆይ በይሉንታ ተሸብበን የጫናቸው አንተ የሌለህባቸው ጥቃቅን ጨዋታዎች ሕይወታችንን ባዶ አረጉት። ዛሬ ለምንሃለሁ አባቴ በጌታ በኢየሱስ ስም እረብ የሌላቸው ጉዳዮች እየተነቀሉ ይራገፉለት። ለዚህ ሕዝብ ይራገፉለት። እንደ ምስጥ ውስጡን የበሉት እንዳያነሳቸው የከበዱት በይሉንታ ትስስር የተዛመዳቸው የተዋለዳቸው ጃናማ ቶራቢያናስ እነሱ ሳይጮሁ እያስጮሁ ያኖሩት በኢየሱስ ስም ይራገፉለት፣ ይራገፉ። እለምንሃለሁ እስቲ አንድ ሰው ይጮህና ውረድ ይበል። በጌታ ዛሬ አውርዱ። ከህልማችሁ ላይ አውርዱ፣ ከቪዥናችሁ ላይ አውርዱ፣ ከአገልግሎት ላይ አውርዱ፣ ከነጋችሁ ላይ አውርዱ። እስቲ አንድ ሰው ውረድ ይበል። ባከን ውረድ ይበል። እስቲ ቆስጣው ውረድ በጌታ በኢየሱስ የማይጠቅመኝ ነገር ይውረድ ዛሬ ከእድሜ ላይ
ላይ ይውረድ ዛሬ፣ ከሕይወት ላይ ይውረድ ዛሬ፣ ከትምህርት ላይ ይውረድ ዛሬ፣ ከነገህ ላይ ይውረድ ዛሬ፣ ከቢዝነስ ላይ ይውረድ፣ ከቤተሰብ ላይ ይውረድ ዛሬ፣ ይውረድ ዛሬ፣ ይውረድ ዛሬ፣ ማይጠቅም ይውረድ ዛሬ፣ የጎረበጠ ይውረድ ዛሬ፣ ያክሳ ነገር ይውረድ ዛሬ፣ የማይሆን ነገር ይውረድ። ውረድ በሉስ ሶስት ጊዜ ውረድ። ድገሞ እባክህ ውረድ። ሰልሰው እባክህ ውረድ። እኔ ጌታ እንዲህ ይለኛል፣ አስተካክላለሁ። እግዚአብሔር በርካታ ነገሮችን ያስተካክላል። የመጀመሪያ ግን አንተ ትስተካከላለህ። እግዚአብሔር ያስተካክላል። እግዚአብሔር ያስተካክላል። አሜን። ያስተካክላል። የሰራዊት ጌታ እንዲህ ነው የሚለኝ፣ አስተካክላለሁ። ቦታቸውን የለቀቁ ወደ ቦታቸው አስገባለሁ። የጎረበጡህን አነሳለሁ። የረበሹህን ወስዳለሁ። ዞር አረጋለሁ። አስተካክላለሁ ይላል ጌታ። እኔ ጌታ እንዲህ ይለኛል፣ አልረፈደም በላቸው ይለኛል። አልረፈደም ይላል ጌታ። አልረፈደም ይላል ጌታ። ብድግ በል አሁን ትችላለህ። አልረፈደም። ብድግ በል አሁን ትችላለሽ። አልረፈደም። አልረፈደም የኔ ወንድሞች፣ አልረፈደም። ቤተ ክርስቲያን አልረፈደም። ለመስራት አልረፈደም። ለህልም አልረፈደም። ለጉብኝት አልረፈደም። አልረፈደም። ኢየሱስ ጌታ ነው። ጌታ እንዲህ ይለኛል፣ ከአጓጉለኛ ልምምዶች ውጡ ይለኛል ጌታ። ለሰው ብላችሁ አትኑሩ። እኔ ተመርዞ የተበላሸ ነገር አየሁ። ምንድን ነው ጌታ ሆይ ስል፣ ጌታ ልምምድ ነው አለኝ። አንዳንዶች ተደብቃችሁ የምትለማመዷቸውን ልምምዶች ተው። ዛሬ እግዚአብሔር በቀኑ መጀመሪያ እያጠባችሁ ነው። እንዳትቀልድ በምህረቱ፣ እንዳትቀልድ በእግዚአብሔር ይቅርታ። ጌታ እንዲህ ይለኛል፣ ተው አይቻለሁ ይለኛል ጌታ። በርካታ የማይገባ ልምምድን የምትለማመዱ ወገኖቼ ጌታ እንዲህ ይላል፣ ተው። እናንተ ተደብቃችሁ አደረጋችሁት፣ እሱ ግን በብርሃን ያያችኋል። ሌሊት እንኳን ንጋቷን ትሰጥሃለች፣ ካንተ ምንም የሚደበቅ የለም። ዳዊት ወደ ባህር ብሄድ በዛ አለህ አለ፣ ተራራ ቦታም አለህ አለ። ወደ ሲኦል ቢኬድ እዛ አለህ አለ፣ ወደ ላይ ብሄድ እዛ አለህ አለ። እግዚአብሔርን ማንም ሰው የትም ሄዶ አይደበቀው። ተው። በተለይ ሶስት ወንድሞቼ ተው፣ በቃ ተው። ምን እያደረጋችሁ እንደሆነ ታውቃላችሁ፣ ግን ተው። ሌላ አምስት ሰዎች ሌላ 5 ሰዎች ተው ይላል ጌታ። እናንተንም አጥፋልኝ እሱት